ምንድነው አላማቸው? ልንገራችሁ ልጅቷን ለብር ከፈለገ ወዲያውኑ በቃ ልጅቷ ለቀቅ አያደርግም እንዴ? ልጅቷ እኮ ብድሯ እንድትመልስ ነው እንትን ያለው ያመጧት። ዛሬ ብድሯ አምጥቶ እኮ የሚያስመጣው ብድሮ እንትን ልል ነው። እሷ አይደለም በእርግጥ የጠራት እሷ ናት የጠራቻት። ግን ብድሯን እስከምትመልስ ነው ቆሞ የሚጠብቅ የነበረው። እግዚአብሔር ከአፌ ክፉ ቃል እየወጣብኝ ነው። እግዚአብሔርን እንደዚህ አትበይ፣ አከብርሻለሁ፣ ጸጥ በይ በቃ። እሱ አይደለም ትላለች እንዴ? እሱ ቤት ማን ነው የለቀቀ? ጀመር ፍላጎቱ ባይሆን ቪዲዮ አይጫንም። ጀመር የራሳቸው ያላማ አላቸው። እግዚአብሔር ይማራት ብቻ ልጅቷን፣ እግዚአብሔር ይማራት። እኛውን ዝም አጣችሁ እኮ እውነትም እኮ ዛሬ ላይ ለምንድን ነው ዝም የምትሉት? እሷ ስትነካ ሁላችሁም ዝም ትላላችሁ። ለምንድን ነው ዝም የምትሉት? እቺ ትንሽ ልጅ በእጇ እስክትሞት ነው የሆነ ነገር እስክትሆን ነው። ለምንድን ነው ዝም የምትሉት? ለምን አትናገሩ እንዴ? ሰው የላትም እንዴ እሷ? ሰው አስጠላሻለሁ አለቻት እኮ። ኦዲየንሶችሽ ራሱ እንዲጠሉሽ አደርጋለሁ አለቻት እኮ። ጭራሽ ቆሞ መዳመጥ ውስጥ ለምን አስፈለገ? እኔ እኮ ግራ ገባኝ። አሁን እኮ እዚህ ጋር ምን የሚባል ነው? እስቲ አሁን እኔ አንድ ነገር የምናገረው ነገር አለኝ። እሷ የሆነ ነገር ስትሆን እሱም ብሏል ባለፈው። እሱም ልጅቷን ሰው እንዳታሷጧት ብሎ በላይቡ ላይ ተናግሯል። እሷ ምንም አታጣም። ማንም እንዴት ሰው ታጣለች? እችን የመሰለች ልጅ እኛ ይልቅ አንድ ነገር እንዳትሆንብን እግዚአብሔር አምላክ እንዲምራት ያለ ሰው እንዲወደው ሳይሆን የመልካሞችን ጸሎት እግዚአብሔር እሷን መልካም ጤና ያርጋት። ከእንደዚች አይነት ጅብ ሴት እግዚአብሔር ይከልልልን። ይቺ የሆነች ድራሿን ያጥፋውና አቤት ይቅር በለኛ ድራህን ኒንጃን ያለቅ እንዴት አባት በርገር ምትጠፍች ጠንበያት ነው የምችላት ይቺ አህያ እንዴ? እቺ ቆማ ቀርቺ 12 ዋጫት እኮ ዋጭራት አለች እኮ ጭምትና ጨዋ ነች እኮ የኔ እናት። በሷ እጂ በዚህ በርገር በበላችበት እና እሱ ምንድነው? እሱ ለምንድነው ታዲያ ወንድ አይደል እንዴ? ባለፈው እሷ ስትመታ ሲይዛት አልነበረ? እጇን ወንድ አትበሉ በእናትህ። እኔ ወንድ ስትሉ ብቻ እናደዳለሁ። ጭራሹ ነው ወንድ አትበሉ። ወንድ ይሄ አይደለም ወንድ ራሱ የሆነ ቦታ አለው። ልጅቷ ጭንቀትም አለባት በእናታችሁ። እኔ እንደው አሁንስ እኔ እግዚአብሔርዬ እንደው ምነው እነኝን ልጆች ያወቁበትን ቀን ነው እኔ ግራ የሚገባኝ። ጭንቀት አሁን እኔ እራሱ በምን ቀን ያወኳት? በእግዚአብሔር ኧረ በቀረብኝ ጌታ ሆይ። ባይገርምሽ ቪዲዮ እስከሚለቀቅ ልቤ እየፈራ መጣ። መፍራት ጀመርኩኝ። አሁን በጣም እኔ ራሴን ራሱ መቆጣጠር እስከሚቸግረኝ ድረስ እና እንዴ ለምንድን ነው ብዬ ስልኬን እጠለውና እንደገና ተመልሼ የትም ሄጄ ዞሬ መጥቼ እንደገና ያለሁኝ እና እንዴ በምን አይነት አይገርማችሁ? እሷ እርር ብላ ስትቆይ ማለት ነው ምንም አላለም። እስኛ ግን አንድ ቃል ስትናገር ዝም በላንቺ ያችኛውስ ዝም በያገም አይመለከተሽም አይላትም። ሲጀመር ደግሞ ጠርቶት ትወጂኛለሽ አትወጂም ማለት ምን አስፈለገ? ሳይወዳት ነው እንዴ 2 ዓመት የጨረሱት? ሳያውቁ ነው እንዴ? በየሜዳው ራሱ ጥያቄ ለምን ያስፈልጋል? ልጅቷ ታውቂያለሽ ከምላሷ የምትወጣዋን ቃል መጥፎ ቃል ብቻ ነው የሚጠብቀው። የሆነ ነገር እሷ ስትል ከእሷ ነው የመጣ ብሎ እንትን ለማለት እኮ ነው ወደ እሷ ተመልካቹ። እሷ እንደዚህ ብላለች በቃ እሷ ናት ይሄ መንገድ የከፈተች እንድባል ነው እንጂ አሁን እዚያ ጋር መውደድ አለመውደድ መጠየቅ አልነበረበትም። አንዳንድ ጊዜ እኮ ዝም እኔ እንጃ አላውቅም፣ ክፉ አንናገርም። እሷ የወደደች እንውደድላት ብለን ነው እንጂ መናገር ካለብን ብዙ የምንናገረው ነገር አለ። ግን እስከ ወደደች እና እሷ ድረስ በቃ ምንም ማድረግ አንችልም። ያልፋል። እስኪ ያልፍ ደግሞ ነገር የለም ብለን ነው ሃናኒ ዘርና ነገር አፈቀኝ ፈጣሪ ወይ እንዲያው ወይ በማታ ደህና ነኝ ብላ የሆነ ነገር በቲክቶክ ብትለቅ እንዴት ደስ ይለኛል መሰላችሁ። የሚነጋልኝ የሚመሽ እንኳን አይመስለኝም። እኔ በምን ቀን እሷ ላይ እንደተለከፉት ነው ግርም የሚለኝ። ማርያም ተይ እንደዚህ ጥሩ አይደለም። ተይ እሺ፣ ተረጋጊ እሺ እህቴ። አንዳንድ ጊዜ የዋህነቷ እየጎዳት ነው ማለት ነው። በጣም እየተጎዳች ነው። ምንም በቃ አንድ ልጅነት ምን ይሁን አላውቅም። እኔ አንድ ልጅነትም አለ፣ 2 ፍቅርም አለ። ፍቅር በራሱ ውር ነው። የሚያረግሽን ያሳጣሻል። ምን እንደሚደረግብሽ ማስተዋል ይቸግርሻል። የተደረገብሽ ነገር እንኳን ብታውቂ
ተመልሰሽ እንደገና ያን ነገር መርሳት ትፈልጊያለሽ። ምክንያቱም ፍቅር ስለሚበልጥ ይሄ ነው ሚዛን እየደፋው ያችን አሞራም ጅብ የምታክል ሴት እያቆሞ ትወጅኛለሽ ወይ አትወጅም ማለት ምን ምሉት ነው ይሄ? በቃ አትወጅም አልወድሽም ካለች እሱ አትወደኝም አንቺ ከአንቺ ጋር ሆናለሁ ነው ወይስ ምን አይነት ጥያቄ ነው? እኔ ገረመኝ ነገር ሁሉ ቀን የእሱ ጥያቄ ይሄ አይደለ እንዴ? ምንድን ነው ኮሽ ባለ ቁጥር ትወጅኛለሽ፣ ኮሽ ባለ ቁጥር አንድ ነገር እስቲ አንድ ጥያቄ ልጠይቃችሁ። እስቲ አንድ ጥያቄ ይቺ ልጅ ማለት ነው ሚሊየን ጊዜ ነይ ስትላት ሀይሚ ለምንድን ነው የምትሄደው? ለምንድን ነው የምትሄደው? እነሱ ጋር ምን አባቷ ልትሰራላት ነው የምትሄደው? ጠላቷ እንደሆነ ታውቃለች። ለመለያየት እንደምትፈልግ ታውቃለች አይደለ እንዴ? ለምን ጥንቅር አይልም? እየፈለገ ይምጣ በእናትሽ። እዚህ ጋር ተውኝ በእናታችሁ። እዚህ ጋር አንድ ነገር ልንገራችሁ። እኔ የማልፈልገውን ሰው እኔ የምለው ለምን ትሄዳለች? ብቻዋን ብትሰራ የሚያይላት የለም ወይ? ለምንድን ነው የምትሄደው? ከቤት ወጣች ይቺ ልጅ። ዳግም ደግሞ ነይ ስትላት ለምንድን ነው የምትሄደው? ፖሊስ ነው እንዴ? አዘዛት እንዴ? ግዴታ አለባት እንዴ? በህግ ተከሰሰች እንዴ? ለምንድን ነው የምትሄደው? ነይ ባሏት ሁሉ ቦታ ለምን ትሄዳለች? ቤቱን ለቀቀች እኮ ጠላት ነው። በቃ ቤቱን ለቀቀች። ቤት ከለቀቀች ለምን ትጠራታለች? እሱን ከፈለገ ጠርታ ታናግር፣ መብቷ ነው፣ የራሷ ጉዳይ ነው። በቃ የምትፈልገው እሱን አይደል? ለምንድን ነው እሷን ስትጠራት የምትሄደው? እሱን ስትፈልግ ጭንቅላቱ ላይ ተቀምጣ እየፈለገችበት ገሃነብም ትግባ። እሷ ለምንድን ነው ሲጠሯት የምትሄደው? ለምንድን ነው እንዴ? ከቤት አስወጧት። ከቤት አስወጧት። አስወጣቻት አይደለም? እንደፈለገች ልትሆን ማለት ነው። ለምንድን ነው ስጠራት የምትሄደው? በቀደም ጠራቻት፣ የማይሆን ንግግር ተናግራት ሄደች። እንደ ተራ ትናንትና እሱ ዛሬ እዚህ ደረጃ የደረሰ ሴትና ያልደረሰች አብራ የተንከራተተችን ሴት እኩል እንደዚህ በአመሮሃ አይን ከታየች ማለት ነው። ሀይሚ ወጣች ቤቱን ለቃ። በቃ ህይወቴ ይፈልጋሉ፣ ጤንነቴን ይፈልጋሉ። እነሱ ተደራጅተው ሊገሏት ነው የፈለጉት። ተደራጅተው እዚህ ጋር የምትሉት አይገባኝም። እኔ ሺህ ጊዜ ትደራጅ። አዳምጪኝ፣ እኔን አሁን አዳምጪኝ፣ እኔን አዳምጪኝ። ሀይሚ ለሀይሚ ጥሩ ያልሆነ ሰው ሲጠራት ለምን ትሄዳለች? እኔ ጠላቴ ብዬ ያልኩት ለምን ሄዳለሁ? ምክንያት አለው። ሰው ይሄዳል እንዴ? ጠላቱም ቢሆን እኮ እርግጥ ምን ደረጃ ልኩንም ለመንገር ቢሆን ደግሞ ይሄዳል እኮ። ስልክ ይበቃል። ከተፈለገ ስልክ በቂ ነው። እኔ እኮ አላስጨረሳችሁኝም የምናገረው። እኔ አላስጨረሳችሁም። አልሄድም። የምን ልክ ነው? ልጅቷን በቃ እንኳን ሄደች እንኳን ተመታች፣ አለቀ። እናንተ እሱን አይደል የምትፈልጉት? አሁን እንኳን ሄደች፣ እሺ ስትሞት ደግሞ ደስ ብላችሁ እንኳን ሄደች። ለምን ስትሉ ነው ታዲያ? ከሞተችም እሺ እንደሆነ ሄዳለሁ ነው የምትሉት? የፈራው ነው እንደሚመስላት በቀደምነታ በክብር ተጠራች። እንኳን ተጠራች። ለምን ሰደራቻት? ፍቅር ነው ሳሚል፣ ፍቅር ነው። ወንድ እኮ ነው አፈቅረዋለሁ ያለች። ቆሻሻ ለምን ትሄዳለች? ምንም እንደ አይነት ነገር አይሰራም። አዳምጪኝ። እቺ ቆሻሻ ለምን ትሄዳለች? እንደዚህ የሚሉት ነገር ነው የሚገባል። እቺ ህፃን ልጅ አይምዬ ህፃን ልጅ አይደለችም። እኔ ትልቋ ሊይዘኛል ነው የምልሽ። ሄዳለሁ። ለምን አልሞትም? ፍቅር እኮ ነው ስጋለሁ። ጠላቷ ጋር እኮ ነው እየሄደች ያለችው። ጠላቷ ወይ ልትገለኝ ወይ ልገላት። ለምን አችላትም? እቺ አንድ ፍሬ ልጅ እኮ ናት። እቺ አንድ ፍሬ ልጅ እኮ እንደ በወፈረ ነው። ኧረ በወፈረ ምንም ነገር የለም። ልብ ነው የሚሰራው፣ አእምሮ ነው የሚሰራው እንጂ ሀይሚ ትወልዳለች። አዳምጪኝ። ይቺ ሀይሚ ትወልዳታለች። ትልቅ ሴትዮ እኮ ናት። ትልቅ ሴትዮ እኮ ነች። ትልቅ ሴትዮ እኮ ናት። እቺ እንዴ እቺ ምን አቅም አላት?
ዞሮ ዞሮ ሄደች አልሄደች የሚለው ነገር ሄደች ማለት እግዚአብሔር ሆኗል። በቃ ወደ የፈሰሰ ውሃ ታማለች። አሁን የኛ መጫጫት ምንም አይሰራም። ጸልይላት። ልጅቷ ታማለች፣ ጭንቀት አለባት። የሆነ ነገር ብትሆን ለራሷ ከዚህ ጠምደው ሊገሏት ነው አፍነው ከዚህም ከዛም ጠምደው ሊገሏት ነው። ደም ያለው ሰው በቃ ተዋት፣ አታውሩ። በቃ ማውራት ካልቻለ አታውሩ። ለምን ሄደች? ለምን ወጣች? ለምን እንኳን ወጣች፣ እንኳን ሄደች፣ እንኳን አደረገች። በቃ ተዋት። ማስከበርም መከበራቱ ማስከብሮ ማስከበር የነበረበት ሌላ እዚህ ጋር እኮ ነው። ይኸውልሽ እኔ እኮ እኔ የምናገረው ነገሮችን ወደ ሌላ ማጣመም እንድትሄዱ አይደለም። እኔ ያልኩት ለዚች ልጅ ጥሩ ሰው አይደለችም። በህይወቷ በጓደኝነት በትዳር መሀል ላይ የገባችው ይቺ ልጅ ለዚች ሴትዮ ሚዲያ ላይ አብራ መቆም የለባትም ነው ሀይሚን። እኔ እሷና ይቺ አንድ አይደሉም ነው። ያፈቀረ ሰውና ፍቅር ጨለማ ነው። ምንም የተጀመረው በሚዲያ ነው፣ የሚያልቀው በሚዲያ ነው። አለቀ። ተጀምሯል በሚዲያ። እንደዚህ እየመጣቻት ይቺ ልጅ እንዲህ ስትወርቅ ነው ደስ የሚለው። እንዲህ እኮ ደስ ይላል ማለት አይደለም። እንኳንም አልኩሽ እቤት ውስጥ ታፍና እንኳንም እኛ የሆነ ነገር ሆነች የሚባል ነገር አልሰማን። አሁን ቢያንስ በቀጥታ አይተናታል። ማንን መውቀስ እንዳለብን ማጋ መሆን እንዳለብን እያየን ነው። ምክንያቱም መሀል ቆሞ የሚያደባድብ ነው የሚመስለው። ራሱ በጥፊ ስትላት በጥፊ ብሎ ያባራትም ይችናት እኮ የእሱ 2 ዓመት ሙሉ አብራው የፈጋች። አሁንም ነገም አብረን እንቀጥላለን ብሎ አብሯት ያለው